بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته ويقول النبي صلى الله عليه وسلم من يرد الله به خيرا يفقهه في الدين الله جل وعلا خير شالة سو መልካም ነገር የሻለትን ሰው ዲኑን እንዲገነዘብ እንዲማር እንዲያውቅ ያደርገዋል ይላሉ ረሱላችን አለይሂ ሰላቱ ወሰለም። አላህ ኸይር የሻለት ሰው ዲኑን ይረዳል፣ ይማራል፣ አቂዳውን እንዴት እንደሆነ አርካኑል ኢስላም የኢስላም ማዕዘናቶችን የኢማን ማዕዘናቶችን እንደዚሁም ደግሞ እንዴት ውዱ እንደሚያደርግ እንዴት ስንጃ እንደሚያደርግ እንዴት እንደሚሰግድ እንዴት ሐጅ ማድረግ እንዳለበት እንዴት መጾም እንዳለበት በአጠቃላይ ዲኑን ይማራል አላህ የሻለት ሰው ማለት ነው። እና ወንድሞች እህቶች ሁላችንም እንግዲህ አላህ Subhanahu Wa Ta'ala እኛን የሚፈትንብን ነገር ሁለት አይነት ፈተናዎች አሉ። አንደኛው ፈተና ምንድነው ካላችሁ እንደሚታወቀው በ2004 አካባቢ ለኢትዮጵያውያን ሙስሊሞች ድብቅ አይደለም ፈተናው ተደብቀ ልጆቻችንን ቁርአን ማቅራት የማንችልበት ጊዜ አልፏል። መስጂድ ሄደን መስገድ የማንችልበት ጊዜ ያ መከራ አልፎ የኛ የምንላቸው መሻይኾችን ዳዕዋ ለማዳመጥ የተራብንበት የናፈቅንበትን ጊዜ እንዳለፈ ለሁላችንም ግልጽ ነው። አንዱ ፈተና ያ ነው። ምቾት አላህ Subhanahu Wa Ta'ala አንዳንድ ጊዜ ምቾት ሊያሳጣን ይችላል ማለት ነው። ፈተና ነው ራሱ። ከ18 ዓመት በታች ያለ ልጅ ቁርአን እንዳይቀራ ተብሎ መከራችንን ያየንበትን ጊዜ ለሁላችንም ግልጽ ነው። ያ ጊዜ ደግሞ አልፎ አልহামዱሊላህ ሁሉ ነገር አሁን ደግሞ ተመቻችቶ አላህ Subhanahu Wa Ta'ala በምቾት እየፈተነና ያለው በምቾት አሁን እየተፈተነ ነው። ይሄን ምቾት የሚጠቀሙበት ሰዎች አሉ፣ የማይጠቀሙበት ሰዎች ደግሞ አሉ። አሁን ምቾቱ መጣና ሁላችንንም በጣም ነገራቶች ሲያመቻችልን ቀልባችን እየደረቀ ምን እያለ ወደ ኋላ መስጂድ እንድንርቅ እያደረገን ነው። ወጣቶች በዛን ጊዜ ቀደም ባለው ጊዜ ቅድም እንዳልኳችሁ በጣም መስጂድ ይገባሉ፣ ቂራአት ይቀራሉ፣ ስላቂዳቸው ስለምነታቸው ይማሩ ነበር። አሁን ደግሞ ምቾት መጣና በየካፌው በየቦታው በአልሆነ ቦታ ላይ ስለ ኳስ ስለ ፖለቲካ ስለምናምን በቃ ኪታብ ማንሳት የሚባል ነገር ቀርቶ አሁን በቃ ልቅ ሆነን አላህ ሌላ ፈተና አምጥቶብናል። ቀደም ባለው ጊዜ አቂዳቸው ጠንከር ያሉ ሰዎች ለምን እንደሃላህ ባሻቂላ መጣብን ብለው ሲታገሉ ነበር። አሁን ደግሞ ከዛ ውጪ የሆነ ነው ያለው። አሁን በየመሳጂዱ ዑለሞች አሉ ወለላህ الحمد ግን ማን ነው የሚቀራው? ደረሶች ብቻ ሊቀሩ ይችላሉ፣ ለቂራት ብቻ ይወጡ ማለት ነው። ወጣቱ ግን መቅራት አልቻለም፣ ማዳመጥም አይፈልግም። ሙሐደራ ሲኖርም ዳዕዋ ፕሮግራም ሲኖርም ቁጭ ብሎ ማዳመጥም አይችልም። ነገሩ ምንድነው? በሽታው ምንድነው? ወደ መስጂድ ካልተመለስን ደግሞ የኛ ዲል የኛ የበላይነት አላህ Subhanahu Wa Ta'ala እንግዲህ ሊነጥቀን ይችላል ማለት ነው። ዛሬ እንደፈለግን እንድንሆን ያደረገን ጌታ ነገ ደግሞ ምን እንደሚያመጣብን ስለማናውቅ ወደ መስጂድ እንመለስ፣ እንማር። ሰው ዲኑን ሲያውቅ በዲኑ ጠንካራ ሲሆን ሲማር ሌላ ሙሲባ እንኳን ይመጣበት ወደ ኋላ የሚፍረከረክ ወይም ደግሞ ወደ ኋላ የሚያፈገፍግ አይሆንም ማለት ነው። ስለዚህ ወደ መስጂድ ገብተን እንማር። ዒልም ትልቅ ደረጃ ነው ያለው። አላህ Subhanahu Wa Ta'ala የእውቀት ባለቤቶችን በቁርአን ላይ እንደገለጻቸው شهد الله أنه لا إله إلا هو الملائكة وأولو العلم قائما بالقسط الله مسكر ملائكوች መስክረዋል፣ የእውቀት ባለቤቶችን መስክረዋል። ምን ብለው? ዒልም ያላቸው ዓሊሞች ከአላህ በስተቀር በእውነት የሚመለክ አምላክ የለም ብለው። هل يستوي الذين يعلمون والذين لا يعلمون እነዚያ የሚያውቁና የማያውቁ እኩል ናቸው ነው? ይስተካከላሉን? ላ አይስተካከሉም። ስለዚህ ወደ ዒልም እንመለስ፣ ወደ መስጂድ እንመለስ። ወደ መስጂድ ካልተመለስ
አሁን የያዝነው የለውጥ ጉዞ ለውጥ የምንለው ነውጥ እንዳይሆንብን ወደ መስጂድ እንመለስ፣ ኪታብ እናንሳ። ኪታብ ካላነሳን ዲናችንን ካላወቅን ወደፊት ዲኑን ያልተረዳ ደግሞ አዲስ ትውልድ ከመጣ በጣም አደጋ ስለሆነ ዲናችንን እንማር። ይሄው ሁላ ውጅንብር ይሄው ሁላ ኺላፋት የሚፈታው በምንድነው? ኪታብ ይዘን ስንማር ብቻ ነው። ይሄን ለማለት ነው ኢንሻአላህ። እኔንም እናንተንም ለዒልም አላህ Subhanahu Wa Ta'ala ይወፍቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።